በአሁኑ ወቅት በመላው አሜሪካ ሰማይ ስር የተቀሰቀሰውና መላውን ዓለም በድንጋጤ እያናወጠ ያለው አስፈሪው የተፈጥሮ ቁጣ ሀገሪቱን ወደማይመለስበት የታሪክ ውድመትና ሰብአዊ ቀውስ ውስጥ እየከተታት ይገኛል። የዓለም ልዕለ ኃያል ነኝ የምትለው ዋሽንግተን ዛሬ በገዛ መሬቷ ላይ የሚቀጣጠሉንና የሚተፋውን ሰደድ እሳት መቆጣጠር አቅቷት በከፍተኛ ድንጋጤ ውስጥ ወድቃለች። በተለይም በኔቫዳ ግዛት ሬኖ ከተማ አቅራቢያ የተቀሰቀሰውና ሃውክ ፋየር ከሚል ስያሜ የተሰጠው አውዳሚ እሳትም አሜሪካንን በከፍተኛ ስጋት ውስጥ ጥሏታል። ሰማዩ በድንገት በጥቁር ጭስ ተሸፍኖ ነፋሱ እንደ አውሬ እየጮኸና ምድሪቱ በእሳት ነበልባል እየተዋጠች ባለችበት በዚህ ሰዓትም በሚሊዮን የሚቆጠሩ አሜሪካውያን ለሕልውናቸው ሲሉ ቤታቸውን ጥለው ወደማይታወቅ ስፍራ እየተሰደዱ ነው። የድንገተኛ ጥፋት አሜሪካን በገዛ ዜጎቿ እጅ የለኮሰችው የእሳት ሲኦል ሰለባ አድርጓታል። ባሳለፍነው ቅዳሜ ጠዋት በፒቪን ፒክ አካባቢ የተቀሰቀሰው ይኸው እሳት በአንድ ጀንበር ብቻ ከ23 ስኩዌር ማይል በላይ ያለውን ስፋት በማዳረስ ወደ ካሊፎርኒያ ድንበር ተሻግሯል። የሚገርመውና እጅግ የሚያሳዝነው ደግሞ የአሜሪካን የደን አገልግሎት አዛዥ ሻና ከርሰ እንደገለጹት ይህ መጠነ ሰፊ ጥፋት በሰው ልጅ ግዴለሽነት የተነሳ የተቀሰቀሰ መሆኑ ነው። እሳቱ በአሁኑ ወቅትም 0% ቁጥጥር ስር ያለ ሲሆን ይህም ማለት ተፈጥሮ በአሜሪካ ላይ የከፈተችው ይኸው ጦርነት ያለምንም ማገጃ እየተፋፋመ ይገኛል ማለት ነው። በዚህ አስፈሪ ፍንዳታ ሳቢያ ቢያንስ 6 ሰዎች በጽኑ የቆሰሉ ሲሆን ከነዚህ መካከል 3ቱ የነፍስ አድን ሰራተኞች መሆናቸው አደጋው ምን ያህል አደገኛ ደረጃ ላይ መድረሱን ያሳያል። ከ13000 እስከ 15000 ኤከር የሚጠጋ ለምለም መሬት በአንድ ጀንበር ወደ አመድነት ተቀይሯል። በርካታ መኖሪያ ቤቶችና የንግድ ተቋማትም የነበልባሉ ሰለባ ሆኗል። የሰው ልጅ ሰቆቃ የሚጀምረው እሳቱ ወደ ሬኖ ከተማ ዳርቻዎችና ወደ ኔቫዳ ዩኒቨርሲቲ ሲቃረብ ነው። የሬኖ ከንቲባ ሂላሪ ሺቭ ለነዋሪዎች ባስተላለፉት እጅግ አስቸኳይና ልብ ሰቃይ መልእክትም እባካችሁ አትጠብቁም፣ አሁኑኑ ሽሹ ሲሉ ተማጽነዋል። 90,000 የሚጠጉ ነዋሪዎች ከዚህ እሳት ናዳ እንዲርቁ የተነገራቸው ሲሆን 42,000 የሚሆኑት ደግሞ አሁኑኑ ውጡ በሚል ትዕዛዝ ቤታቸውን ጥሎ ተፈናቅለዋል። የነዋሪዋ የካሪ ኪፈር ታሪክ የአሜሪካውያንን የዛሬ ስቃይ ቁልጭ አድርጎ ያሳያል። ካሪና ቤተሰቧ የእሳቱ ነበልባል ቤታቸውን ሊውጠው ጥቂት ደቂቃዎች ሲቀሩት ልብሳቸውን፣ መጽሐፍ ቅዱሳቸውንና የሟች እናታቸውን አመድ ብቻ ይዘው ለመውጣት ተገደዋል። ሁሉንም ነገር አጥተናል፣ ያለን ንብረት በሙሉም አመድ ሆኗል ስትል በለቅሶ የገለጸችው ስሜትም በአሁኑ ወቅት በሬኖ ከተማ ጎዳናዎች ላይ የሚሰማው የጋራ ሆይታ ሆኗል። 2 ሆስፒታሎች ታካሚዎቻቸውን ያፈናቀሉ ሲሆን የካውንቲው እስር ቤትም ሳይቀር ለእሳት አደጋው ተጋላጭ በመሆኑ የመፈናቀል ስጋት ወድቆበታል። ይህ የተፈጥሮ ቁጣ ያስከተለው የኢኮኖሚና የመሠረተ ልማት ውድመት እጅግ ዘግናኝ ሆኗል። በዋሾ ካውንቲ ውስጥ ከ60,000 በላይ ቤቶች በአንድ ጊዜ የኤሌክትሪክ ኃይል የተቋረጠባቸው ሲሆን አሁንም 10,000 የሚጠጉ ዜጎች በጨለማ ውስጥ ይገኛሉ። ዋናው የሰሜን ደቡብ አውራ ጎዳና በእሳት ጭስና በነበልባል በመሸፈኑ ተዘግቷል። ይህም የሀገሪቱን የትራንስፖርት እንቅስቃሴ ሽባ አድርጎታል። የኔቫዳው ገዢ ጆ ሎምባርዶ በግዛቱ የአደጋ ጊዜያዎች በማወጅ ብሔራዊ ጥበቃን ወደ ስራ እንዲገባ አዘዋል። ሄሊኮፕተሮች ከሰማይ ውሃ እያዘነቡ ቢሆንም ነፋሱ ግን እሳቱን ይበልጥ እያፋፋመውና ወደ መኖሪያ መንደሮች እየገፋ ይገኛል። ከ800 በላይ የእሳት አደጋ ሰራተኞችና 1,000 የሚጠጉ የነፍስ አድን አባላትም ፊት ለፊት ከሚመጣው የነበልባል ማዕበል ጋር እያደረጉት ያለው ፊልሚያ አሜሪካ በተፈጥሮ አደጋ ፊት ምን ያህል አቅም እንደሌላት እያሳየ ነው። ነገር ግን ትልቁና እጅግ አስደንጋጩ መረጃ በመላው አሜሪካ እየታየ ያለው የሰደድ እሳት ስፋት ነው። እንደ አውሮፓውያን አቆጣጠር በ2026 እስካሁን ድረስ ብቻ ከ50,000 በላይ የሰደድ እሳት አደጋዎች ተመዝግበዋል። ይህም ካለፉት 10 ዓመታት አማካይ ክስተት በ129% የላቀ ነው። የወደመው የመሬት ስፋት ደግሞ ከ7.7 ሚሊዮን ኤከር በላይ ሲሆን ይህም ማለት ከሜሪላንድ ግዛት የሚበልጥ መሬት ወደ መቃብርነት ተቀይሯል ማለት ነው። ይህ ቁጥርም ከ2005 ጋር ሲነጻጸር በጥፍ የጨመረ ሲሆን አሜሪካ በገዛ እጇ በፈጠረችው የአየር ንብረት ለውጥና በሰው ልጅ ግዴለሽነት ሳቢያ ወደ ለየለት የእሳት አህጉርነት እየተለወጠች መሆኑን ያረጋግጣል። በአሁኑ ወቅትም በመላው ሀገሪቱ 79 ግዙፍ እሳቶች ይገነደዱ ሲሆን ቁጥጥር ስር የዋለው ግን አንድ ብቻ መሆኑ የፔንታጎን አዛዦችንና የደህንነት ባለሥልጣናትን እንቅልፍ የሚነሳ ሆኗል። የሰደድ እሳቱ ወቅትም ቀደም ሲል ለ5 ወራት ብቻ የቆየ ነበረ ቢሆንም አሁን ግን ወደ 7 ወራት ተራዝሟል። ነሐሴ ወር ለአሜሪካ እጅግ አስፈሪ ወር ሆኗል። በኔቫዳ ብቻ ባሳለፍነው ቅዳሜ 15 አዳዲስ እሳቶች ተቀስቅሰዋል። የኦሪገን፣ የዋሽንግተን፣ የሞንታናና የኢዳሆ ግዛቶች እያንዳንዳቸው ከ10 በላይ ግዙፍ እሳቶችን እያስተናገዱ ነው። በኢዳሆ የታየው የአየር ብክለትም በሀገሪቱ ታሪክ መጥፎ ደረጃ ላይ ደረሰ ሲሆን ዜጎች ፀሐይን ማየት እንኳን በማይችሉበት ድቅድቅ ጭጋግ ውስጥ ወድቋል። ይህ የአሜሪካ ውድመት እንዲሁ ተራ ክስተት አይደለም። ይልቁንም ዓለም አቀፉ ይዘት ያለው የጥፋት ምልክት ነው። ካናዳ፣ ስፔን፣ እንግሊዝና ግሪክም በተመሳሳይ ሰዓት እየተለበለቡ ቢሆንም አሜሪካ ግን በአንድ ጊዜ 50,000 እሳቶችን እያስተናገደች ያለች ብቸኛው ሀገር ሆናለች።
ከፊታችን የሚጠብቀን መጪው ጊዜ በአሜሪካ ታሪክ ውስጥ እጅግ አስፈሪና ሊገመት የማይችል የተፈጥሮ ጦርነት ታጀበ እንደሚሆን ከወዲሁ የሚታዩት ምልክቶች በግልጽ ያሳያሉ። በቀጣይ በግልጽ የሚጠበቀው የመጀመሪያውና ትልቁ ስጋትም ይህ የእሳት ሲኦል ቁጥጥር ስር ከመዋል ይልቅ ይበልጥ ተስፋፍቶ ወደ ለየለት የከተማ ውድመት ማምራቱ ነው። ሜትሮሎጂስቶችና የአየር ንብረት ተንታኞች በቀጣዮቹ ቀናት ከፍተኛ ሙቀትና እጅግ ኃይለኛ ነፋስ በኔቫዳና በካሊፎርኒያ ድንበር ላይ እንደሚከሰት እያስጠነቀቁ ነው። ይህ ማለት አሁን በ0% ቁጥጥር ላይ ያለው የሃውክ ፋይር በነፋሱ ግፊት ታጅቦ ወደ ሬኖ ከተማ እምብርትና ወደ ዩኒቨርሲቲው ግቢ ሰርጎ በመግባት የ90 ሺህ ሰዎችን ሕይወትና ንብረት አመድ ሊያደርግ የሚችልበት እድል እጅግ ሰፊ ነው። በቀጣይ ሰዓታት የአሁኑን ውጡ ትዕዛዝ ወደ ሌሎች ሰፈሮች እንደሚስፋፋና የሬኖ ከተማ ወደ መሪ አልባ የፍርስራሽ ክምርነት ልትቀየር እንደምትችል ስጋቶች አሉ። በወታደራዊና በነፍስ አድን ግንባር በቀጣይ የሚጠበቀው ሂደትም የአሜሪካን አቅም እስከ ጥራዝ ነጥቡ የሚፈትን ይሆናል። በአሁኑ ወቅትም በመላ ሀገሪቱ ከ22,000 በላይ የእሳት አደጋ ሰራተኞችና የብሔራዊ ጥበቃ አባላት በተሰማሩበት በዚህ ወቅትም የሰው ኃይሉና የመሳሪያ አቅርቦት እየተሟጠጠ መምጣቱ ሌላው አስደንጋጭ መርዶ ነው። 79 ግዙፍ እሳቶች በአንድ ጊዜ እየነደዱ ባለበትና ከእነዚህም ውስጥ ቁጥጥር ስር የዋለው አንድ ብቻ መሆኑ በቀጣይ ሳምንታት አሜሪካ አብዛኛውን መሬቷን ለእሳት አሳልፋ ለመስጠት ልትገደድ እንደምትችል ፍንጭ ይሰጣል። በኔቫዳ ኦሪገንና ዋሽንግተን ያሉ በጎ ፈቃደኛ የእሳት አደጋ ሰራተኞች አሮጌ መሳሪያዎችን ይዘው ከዚህ የእሳት ሱናሚ ጋር የሚያደርጉት ፍልሚያ በቀጣይ የሰው ሕይወት መስዋዕትነት ሊጨምር እንደሚችል የሚጠበቅ ሆኗል። በተለይም በኔቫዳ የተከሰቱትና 15 አዳዲስ እሳቶች በቀጣይ ተቀናጅተው ወደ አንድ ግዙፍ ሜጋ ፋይር የመቀየር ዕድላቸው ከፍተኛ መሆኑ ቀጠናውን ወደማይመለስበት ጥፋት ይከተዋል። ከኢኮኖሚና ከመሠረተ ልማት አንጻር በቀጣይ የሚጠበቀው ውድመትም አሜሪካን ወደ ለየለት የገንዘብ ቀውስ ሊመራት ይችላል። የ7.7 ሚሊዮን ኤከር መሬት መጋየትና በሬኖ ከተማ የደረሰው የቤትና የንግድ ተቋማት ውድመትም የኢንሹራንስ ኩባንያዎችን አከርካሪ የሚሰብርና በቢሊዮን የሚቆጠር ዶላር የሚጠይቅ የታሪክ ስህተት ነው። በቀጣይ ሳምንታት በዋሾ ካውንቲ ያለው የኤሌክትሪክ ኃይል መቋረጥ ይበልጥ ሊራዘም የሚችል ሲሆን ዋና ዋና አጉራ ጎዳናዎች ዘግተው መቆየታቸው የሸቀጦችን ዝውውር ሽባ በማድረግ የኑሮ ውድነቱን ይበልጥ ያባብሰዋል። እንደ ካሪ ኪፈር ያሉ ሁሉንም ንብረታቸውን ያጡ ዜጎች ቁጥር በቀጣይ ቀናት በአርቢ ገብ ሊጨምር እንደሚችልና ይህም አሜሪካንን ለከፍተኛ የስደተኞችና የቤት አልባዎች ቀውስ እንደሚዳረጋት ይጠበቃል። በቀጣይ የሚጠበቀው ሌላው እጅግ አደገኛ ሂደትም የጤናና የአካባቢ ብክለት ጉዳይ ነው። በኢዳሆና በኦሬገን የታየው አስከፊ የአየር ብክለትም ወደ ሌሎች ግዛቶችና ወደ ካናዳ ጭምር እንደሚስፋፋ የአየር ትንበያዎች ያመለክታሉ። ዜጎች ፀሐይን ማየት እንኳ የማይችሉበት ድቅድቅ ጭጋግ በቀጣይ ሳምንታት አሜሪካንን በጨለማ ሊያጥለቀልቃት ይችላል። ይህም በሚሊዮን የሚቆጠሩ ሰዎችን ለከፋ የመተንፈሻ አካላት በሽታና ለሞት ይዳርጋል። አሜሪካ በአሁኑ ወቅት በታሪኳ አይታው የማታውቀውን የእሳት ክረምት እያሳለፈች ሲሆን በቀጣይ የሚጠበቀው እውነታ ግን የጥፋት ገና አጀማመሩ መሆኑ ነው። የደን ሀብቱ መውደም በቀጣይ ለከፍተኛ ጎርፍና ለመሬት መንሸራት አደጋ መንገድ የሚከፍት በመሆኑ አሜሪካ ከእሳቱ በኋላ ለሚመጣው የውሃ ማዕተም እንድትዘጋጅ ያስገድዳታል። በቀጣይ የሚጠበቀው ትልቁ ጥያቄ አሜሪካ ይህንን የተፈጥሮ ቁጣ እንዴት ትወጣዋለች የሚለው ነው። 50 ሺህ እሳቶች በአንድ ዓመት ውስጥ መከሰታቸው የአንድ ዘመን ማብቂያና የአዲሱ አስፈሪ ታሪክ መጀመሪያ ምልክት ነው። የትራምፕ አስተዳደር በውጭ ጦርነት ተጠምዶ ባለበት በዚህ ወቅትም በሀገር ውስጥ በገዛ ዜጎቿ ግድ የለሽን የተቀሰቀሰው ይህ የእሳት ወረራ ዋሽንግተንን ወደ መሪ አልባ ማኅበራዊ ትርምስ እንደሚመራት ይጠበቃል። በቀጣይ የሚታየው የአሜሪካ ካርታ በባሮ ጭስ ሳይሆን በሰደድ እሳት ነበልባል የታፈነ 90 ሺህ ሕዝብ በአንዲት ከተማ የተፈናቀለበትና በሚሊዮን የሚቆጠሩ ዜጎች መቃብራቸውን በገዛ ቤታቸው ፊት የሚመለከቱበት እጅግ አስፈሪ ምስል ነው። ዛሬ በሬኖ የሚነደው እሳት ነገ መላውን አህጉር አመድ ሊያደርግ እንደሚችል መሬት ላይ ያለው ወታደራዊና ተፈጥሯዊ ዝግጁነት በግልጽ ያሳያል። ዓለምም በትንፋሽ ተውጣ የአሜሪካን የመጨረሻ ሰዓት እየጠባበቀች ነው። የጥፋት መለከቱም አሁንም በኃይል እየተነፋ ይገኛል። በአሜሪካ ምድር ላይ የተከሰተ ያለው ይህ መጠነ ሰፊ የሰደድ እሳት የሚያሳርፈው ተጽዕኖ ከንብረት ውድመት ባለፈ የሀገሪቱን ማህበራዊ መሰረት፣ የኢኮኖሚ ጥንካሬና የዜጎችን ስነልቦና ደህንነት የሚንድ እጅግ ጥልቅና መዋቅራዊ ቀውስ ነው። በኔቫዳ ሬኖ ከተማ የታየው ድንገተኛ መፈናቀል ለዚህ ትልቅ ማሳያ ነው። 90 ሺህ የሚጠጉ ነዋሪዎች በአንድ ጀንበር የአገር ውስጥ ስደተኛ እንዲሆኑ መገደዳቸው በአሜሪካ ማህበረሰብ ውስጥ ትልቅ ስንጥቅ ፈጥሯል። እንደ ካሪ ኪፈር ያሉ ዜጎች ለዘመናት የገነቡትን ኑሮ፣ የቤተሰብ ትዝታቸውንና ማንነታቸውን የሚገልጹ ቅርሶችን ጥለው በጥቂት ደቂቃዎች ውስጥ እንዲሸሹ መገደዳቸው የሚፈጥረው ስነ ልቦናዊ ጠባሳ ለትውልድ የሚተርፍ ነው።
ይህ የእሳት ሽብር ዜጎች በገዛ ቤታቸውና በሀገራቸው ላይ የነበራቸውን የደህንነት እምነት ሙሉ በሙሉ እንዲያጡ ያደረገ ሲሆን ሬኖን የመሰሉ ከተሞች ዳግም ወደ ቀድሞ ግርማቸው ለመመለስ ዓመታትን የሚፈጅ የስነ ልቦናና የቁሳቁስ ግንባታ እንደሚጠይቃቸው ግልጽ ነው። የኢኮኖሚ ተጽዕኖ ደግሞ ሀገሪቱን ወደ ለየለት የፋይናንስ ቀውስ የሚገፋ እጅግ ዘግናኝ እውነታ ሆኗል። በአሁኑ ወቅት የደረሰው ቀዳሚ ኪሳራ እስከ $6 ቢሊዮን ይደርሳል ተብሎ ቢገመትም ይህ ቁጥር ከእሳቱ ጋር ተያይዞ የሚመጣውን የረጅም ጊዜ ውድመት አይገልጽም። የ7.7 ሚሊዮን ኤከር ለምለም መሬትና የደን ሀብት ውድመትም በቢሊዮን የሚቆጠር ዶላር ዋጋ ያለውን ስነ ምህዳራዊ አገልግሎት አጥፍቶታል። በዋሾ ካውንቲ የታየው መጠን ሰፊ የኃይል መቋረጥና የዋና ዋና አውራ ጎዳናዎች መዘጋትም የቀጠናውን የንግድ ሰንሰለት በመበጠስ በሺዎች የሚቆጠሩ የንግድ ተቋማትን ለኪሳራ ዳርጓል። የአሜሪካ የኢንሹራንስ ኩባንያዎች እንዲህ ያለውን ታሪክ በማይታወቅ ደረጃ የጎረፈን የካሳ ጥያቄ ለማስተናገድ አቅም የሚያጥራቸው መሆኑ በቀጣይ በአሜሪካ የሪል ስቴትና የፋይናንስ ገበያ ላይ ከፍተኛ መናወጥ ሊያስከትል እንደሚችል የኢኮኖሚ ተንታኞች ያስጠነቅቃሉ። ከጤናና ከአካባቢ ጥበቃ አንጻር የታየው ተጽዕኖ ደግሞ ጦርነቱን ድንበር ተሻጋሪ ያደርጎታል። በኔቫዳ በኦሪገንና በኢዳሆ የሚቀጣጠለው እሳት የሚተፋው ጥቁር ጭስ መላውን ሰሜን አሜሪካንን በማዳረስ ላይ ይገኛል። በኢዳሆ የታየው እጅግ አስከፊ የአየር ብክለትም ዜጎች የቀትር ፀሐይን ማየት እንኳ የማይችሉበት ደረጃ ላይ መድረሱ በሚሊዮን የሚቆጠሩ ሰዎችን ለከፋ የመተንፈሻ አካላት በሽታና ለድንገተኛ ሞት እያጋለጠ ነው። ይህ የጭስ ማዕበል እስከ ካናዳና እስከ ምስራቅ የአሜሪካ ግዛቶች ድረስ በመጓዝ የዓለምን የአየር ንብረት ሚዛን እያዛባው ይገኛል። የተፈጥሮ ደኖች መጋየት በቀጣይ ለሚመጣው የካርበን ዳይኦክሳይድ ልቀት መጨመርና ለከፋ የአየር ሙቀት መጨመር መንገዱን የጠረገ ሲሆን ይህም አሜሪካንን በአየር ንብረት ፖሊሲዋ ላይ በዓለም ፊት እንድትዋረድና የእሳት አህጉር ተብላ እንድትጠራ አድርጓታል። ለማጠቃለል ያህልም በአሁኑ ወቅት በአሜሪካ የታወጀው የእሳት አደጋ የአንድ ትልቅ ኢምፓየር መውደቂያ ምልክት ይመስላል። ሀገር በቢሊዮኖች የሚቆጠሩ ዶላር ስታጣ ዜጎች መቀበራቸውን በገዛ ቤታቸው ፊት ሲመለከቱና 90 ሺህ ሕዝብ በአንዲት ከተማ ብቻ ሲፈናቀል ዋሽንግተን በውጭ ጦርነት ላይ የምትጠፋው $1 ቢሊዮን በአገር ውስጥ ለሚደርሰው ጥፋት ጋሻ መሆን አልቻለም። ይህ የተፈጥሮ ቁጣ የሰው ልጅን ስግብግብነትና አቅም ማጣት ያረጋገጠ የታሪክ ጠባሳ ነው። ሬኖ ከተማ በጭስ ተወጣ፣ ኔቫዳ በነበልባል ተወጣና መላው አሜሪካ በስጋት ትንፋሿን ወጣ በቀጣይ ምን ሊከሰት እንደሚችል እየተጠባበቀች ነው። እውነታው ግን አንድ ነው። የተፈጥሮ ቁጣ በአሜሪካ ላይ ከፈተችው የእሳት ጦርነት ገና አጀማመሩ ሲሆን ዋሽንግተን ራሷን ከዚህ ጥፋት መታደግ ካልቻለች መጪው ዘመን በሰው ልጅ አጽምና በከተሞች መፈራረስ ላይ የሚጻፍ የሐዘን ታሪክ ብቻ ይሆናል።